ስለ ልጄ አሟሟት ጉዳይ ድምፃዊ አንዱዓለም ጎሳን ብጠይቀው ደስ ይለኛል ሲሉ የቀነኒ አዱኛ ወላጅ አባት ተናገሩ። አባቷ አቶ አዱኛ ዋቆ እኛ የምንፈልገው ፖሊስ ፍትህ እንዲያሰፍን ብቻ ነው ሲሉም ገልጸዋል። ስለ ልጃቸው ጨዋነት ያልተሰሙ ርዕሰ ጉዳዮችንም አንስተዋል። ክቡራን አድማጮች፣ ቢቢሲ በአፋን ኦሮሞ ከአባቷ ጋር ባደረገው የቃለ መጠይቅ ቆይታ ይዞት የወጣው መረጃ በዝርዝር ዘገባው እንመለከተዋለን። በሌላ ዜና በትግራይ ጉዳይ ኢዜማ መግለጫን አውጥቷል። በመግለጫውም ፌዴራል መንግስቱ በትግራይ ክልል የሚታየውን ውጥረት በአስቸኳይ ሊያስቆም እንደሚገባም አሳስቧል። ዝርዝሩ ተዘጋጅቷል። በሌላ መረጃ ከዚህ ቀደም ነፃ እንደሆኑ ግን ጉዳዩ በመጣራት ላይ እንደሆነ ፖሊስ ገልጾ ተለቀው የነበሩት የቀድሞ የሐዋሳ ከተማ ከንቲባ የ13 ዓመት ጽኑ እስራት ተፈርዶባቸዋል። ዝርዝሩን በመረጃችን ይዘነዋል። ወደ ሌላኛው ዘገባችን ስናልፍ ውጥረትን እያባባሰ ባለው በትግራይ ክልል ወቅታዊ ሁኔታ ዙሪያ ከዲፕሎማቲክ ማህበረሰቡ ጋር ውይይት እየተካሄደ እንደሆነ ተገለጸ። እንዲሁም በአዲስ አበባ ከተማ ተላላፊ ያልሆኑ በሽታዎች እየጨመሩ መሆናቸውን ተገልጿል። አንዱና ዋነኛው ደግሞ የአመጋገብ ስርዓትን መቀየር እንደሆነም ተጠቁሟል። ከጤና ነክ መረጃ ወደ እናንተ አካተነዋል። ከውጪ የደቡብ አፍሪካ ማላዊ ወታደሮች ኮንጎን ለቀው እየወጡ እንደሆነ ተገለጸ የሚሉትና ሌሎች አጫጭር ዘገባዎችን ከሀገር ውስጥ ከውጪ በዚህ መረጃ ሰዓት አካተናል። ሰላም ጤና ስጥልኝ። በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች አዳዲስ መረጃ በፍጥነት ሲጫን ወደ እርስዎ እንዲደርሱ ዩቲዩብ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቪዲዮን ላይክ፣ ሼር ማድረግዎን አይዘንጉ። ወደ መረጃዎቹ እናልፋለን። አብረን እንከታተለው። ክቡራን አድማጮች ከያዝናቸው መረጃዎች መካከል በቀዳሚነት ወደ እናንተ የምናደርሳችሁ ዘገባ ስለ ልጄ አሟሟት ጉዳይ ድምፃዊ አንዱዓለም ጎሳን ብጠይቀው ደስ ይለኛል ሲሉ የቀነኒ አዱኛ አባት ተናገሩ። አባቷ አቶ አዱኛ ዋቆ ልጃቸው መልካም ባህሪ እንደነበራት ገልጸው እኛ ምንም አንፈልግም፣ የምንፈልገው ፖሊስ ፍትህ እንዲያሰፍን ብቻ ነው ሲሉ ገልጸዋል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ ከምትኖርበት አፓርታማ 5ኛ ፎቅ ላይ ወድቃ ሕይወቷ ማለፉን ፖሊስ መግለጹም ይታወቃል። በሐረሪ ነዋሪ የሆኑት አባቷ የልጃቸው ህልፈት እንዴት እንደሰሙ ሲናገሩ ስልክ ደውለው ከፎቅ ላይ መውደቋን ነገሩኝ። ሴት ልጅ ከፎቅ ላይ ልትወድቅ አትችልም። በተለይም ጨዋ የሆነች ለለውጥ የምትለፋ ራሷንና ቤተሰቧን ለመቀየር የምትጥር ነበረችም ብለዋል። ጨምረውም ስለ ነገ የምታስብ ነበረች። ስለዚህ እንደዚህ አይነት ነገር አታደርግም፣ ሌላ ሰው ካልጣላትና ካልገፋፋት በስተቀር እሷ ይህን ልታደርግ አትችልም ሲሉም ገልጸዋል። ይሁንና አቶ አዱኛ በመግለጫቸው ልጃቸው ግልጽ ሴት እንደነበረችም አስረድተዋል። ማለትም የምትፈልገውን የምትናገር ምንም የምትደብቀው ነገር የሌላት ናት ያሉት አባትየው ትናንት በቅድስት ሥላሴ ካቴድራል በተከናወነው የቀብር ስነ ስርዓቷ ላይም ለመገኘት ችለው ነበር። ይሁን እንጂ ፖሊስ እስካሁን ስለ ልጃቸው ጉዳይ ጠርቶ እንዳላነጋገራቸው የጠቀሱት አቶ አዱኛ እሳቸው ግን ድምፃዊ አንዱዓለም ጎሳን አግኝተው በወቅቱ ስለተፈጠረው ጉዳይ ማነጋገር እንደሚፈልጉም አስረድተዋል። ሌላው በበርካቶች መነጋገሪያ የሆነው ጉዳይ በቀነኒና በአንዱዓለም መካከል ያለው ግንኙነት የሚመለከት ሲሆን የድምፃዊው ማናጀር ለሊሳ እንድሪስ ቀለበት ማሰራቸውንና በቅርቡ ጋብቻቸውን ለመፈጸም ማሰባቸውን መግለጹም ይታወሳል። በመሆኑም የአዲስ አበባ ፖሊስ ባወጣው መግለጫ ደግሞ ቀነኒን የድምፃዊ አንዱዓለም ሚስት በሚል መግለጹም አይዘነጋም። አባቷ አቶ አዱኛ ግን የሚሉት ሌላ ነው። እኔ እስከማውቀው ድረስ አንዱዓለምና ቀነኒ ጥሩ ግንኙነት አላቸው ያሉት አባቷ ወደ 2 ዓመት ለሚሆን ጊዜ አብረው መቆየታቸውንም ገልጸዋል። በዚህን ጊዜ ውስጥ ግን በእጮኝነት ማሳለፋቸውን እንደማያውቁም አስረድተዋል። ሲናገሩም ቀለበት አስረዋል የሚባለው እኔ አላውቅም፣ እኛ ጋር እስካልመጡ ድረስም ቢያስሩም ተቀባይነት አንሰጠውም ብለዋል። ምክንያቱም እኛ ጋር ሽማግሌ አልተላከለንም ሲሉም ገልጸዋል። ጨዋ መሆኗን ጠቅሰውም ለቤተሰቦቿና ለዘመዶቿ ክብር ያላት ልጅ እንደነበረች ጨምረው መግለጻቸውን ቢቢሲ በአፋን ኦሮሞ ካቀረበው ዘገባ ተመላክቷል። በሌላ ዜና የቀድሞ የሐዋሳ ከተማ ከንቲባ 13 ዓመት ጽኑ እስራት ተፈረደባቸው። የሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ የ13 ዓመት ጽኑ እስራትና 21 ሺህ ብር የገንዘብ ቅጣት ፍርድ ማሳለፉን ቴክቫ ኢትዮጵያ የሐዋሳ ቤተሰብ አባል መረጃውን አድርሷል። ፍርድ ቤቱ የቀድሞ ከንቲባ ካቀረቡት 8 የቅጣት ማቅለያዎች 4ቱን በመቀበልና 4ቱን ውድቅ በማድረግ የ13 ዓመት ጽኑ እስራት የፈረደባቸው። በዚሁ በእሳቸው መዝገብ ተከሳሽ የነበሩት የቀድሞ የሐዋሳ ከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊ አቶ ታሪኩ ታመነ በ10 ዓመት ጽኑ እስራት እና 41 ሺህ ብር የገንዘብ መቀጮ፣ አቶ ታፈሰ ቱናሻ
በ8 ዓመት ከ5 ወር ጽኑ እስራትና 51 ሺህ ብር የገንዘብ መቀጮ እንዲሁም አቶ ሰይፉ ሌሊሴ የተባሉ ግለሰብ እንደዚሁ በ8 ዓመት ከ5 ወርና 76 ሺህ ብር የገንዘብ መቀጮ ቅጣት በፍርድ ቤቱ ተላልፎባቸዋል። በሌላ መረጃ በትግራይ ክልል ወቅታዊ ሁኔታ ዙሪያ ከዲፕሎማቲክ ማህበረሰብ ጋር ውይይት እየተካሄደ እንደሆነ ተገለጸ። የውጭ ጉዳይ ሚኒስቴር በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ውይይት እያካሄደ እንደሚገኝም ገልጿል። ውይይቱ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ እየተመራ እንደሚገኝም ታውቋል። ይሁንና በመድረኩ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያ ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት መሆኑንም ገልጸዋል። በተጨማሪም ምርጫ ቦርድ ጠቅላላ ጉባኤ እንዲያካሄድ የተሰጠው መምሪያ አለመቀበሉንም አስረድተዋል። የፌዴራል መንግስት የፕሪቶሪያው ስምምነት ሙሉ ለሙሉ እንዲተገበር እየሰራ መሆኑን የገለጹት ሚኒስትሩ መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ ነው ብለዋል። ዓለም አቀፉ ማህበረሰብም በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግም ጥሪ አድርገዋል። በክልሉ ወቅታዊ ሰላምና ጸጥታ ዙሪያ ማብራሪያ የሰጡት አቶ ጌታቸው ረዳ በበኩላቸው ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣው የህወሓት አንጃ የጊዜያዊ አስተዳደሩ የዕለት ተዕለት ተግባራት ላይ እክል እየፈጠረ መምጣቱንም አስረድተዋል። ይሁን እንጂ ዓለም አቀፉ ማህበረሰብና የፌዴራል መንግስት በክልሉ ዘላቂ ሰላም ግንባታ ያላቸውን ሚና አጠናክረው እንዲቀጥሉም ጥሪ አቅርበዋል። በሌላ መረጃ በአዲስ አበባ ከተማ ተላላፊ ያልሆኑ በሽታዎች እየጨመሩ መሆናቸው ተገልጿል። የአዲስ አበባ ጤና ቢሮ በአሁን ጊዜ በጥናት የተደገፈ መረጃ ባይኖርም አንዳንድ ሁኔታዎች እንደሚያሳዩት ተላላፊ ያልሆኑ በሽታዎች ስርጭት እየጨመረ እንጂ እየቀነሰ አይደለም ሲልም አስታውቋል። ቀደም ባሉት ጊዜያት ትኩረት የሚሰጣቸው ተላላፊ የሆኑ በሽታዎች ቢሆኑም አሁን ላይ ግን ተላላፊ ያልሆኑ በሽታዎች ትኩረት እንደሚፈልጉም የአዲስ አበባ ከተማ አስተዳደር ጤና ቢሮ የጤና ማጎልበትና በሽታ መከላከል ዳይሬክቶሬት ዳይሬክተር አቶ ጌቱ ቢሳ ተናግረዋል። ለዚህም እንደ ምክንያት ከሚጠቀሱ ነገሮች መካከል የአኗኗር ዘይቤያችን መቀየር መሆኑንም አንስተዋል። አንዱ ደግሞ የአመጋገብ ስርዓታችንን መቀየር እንደሆነም ተናግረዋል። ይህን ችግር ለመቅረፍ ከህብረተሰቡ ብቻ ሳይሆን የጤና ባለሙያዎችም ተላላፊ ስላልሆኑ በሽታዎች ለማህበረሰቡ ግንዛቤ በመፍጠር ኃላፊነታቸውን በተገቢው መንገድ መወጣት እንዳለባቸውም ኃላፊው ተናግረዋል። በሌላ ዜና ፈረንሳይ በኢትዮጵያ ትግራይና አፋር ክልሎች የጉዞ ማስጠንቀቂያን አወጣች። የፈረንሳይ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በኢትዮጵያና ትግራይና አፋር ክልሎች ያለውን የደህንነት ሁኔታ አስመልክቶ ለዜጎቹ የጉዞ ማስጠንቀቂያ ሰጥቷል። ሚኒስትሩ በተለይም በትግራይ ክልል ውስጥ ባለው ቀጣይ ግጭትና በአፋር ክልል ከኤርትራ ጋር ባለው ድንበር ላይ የተፈጠረ ባለው ውጥረት ምክንያት ዜጎቹ ወደ እነዚህ አካባቢዎች እንዳይጓዙ አሳስቧል። በመግለጫው መሰረት በትግራይ ክልል በተለይም በአዲግራትና በመቀሌ ከተሞች ያለው ውስጣዊ ግጭት አሳሳቢ ደረጃ ላይ በመድረሱ ወደ ክልሉ የሚደረግ ማንኛውንም ጉዞ ተቋርጧል። በተጨማሪም በአፋር ክልል ከኤርትራ ጋር ባለው ድንበር ላይ እየተፈጠረ ያለው ውጥረት በተለይም ወደ ሰሜናዊ አፋር ክልል የሚደረግን ጉዞ አደገኛ እንዳደረገውም ገልጿል። ሚኒስትሩ በክልሎች የሚገኙ የፈረንሳይ ዜጎችም በተቻለ ፍጥነት አካባቢውን ለቀው እንዲወጡ አሳስቧል። በተለይም በዳናኪል በረሃ አካባቢ የሚደረጉ የቱሪስት ጉዞዎች እንዲሰረዙ ጥሪን አቅርቧል። የፈረንሳይ መንግስት የዜጎችን ደህንነት ለመጠበቅ ይህንን እርምጃ የወሰደ ሲሆን በክልሎቹ ያለውን ሁኔታ በቅርበት እየተከታተለ መሆኑንም ገልጿል። በመጨረሻም ከውጪ የደቡብ አፍሪካ ማላዊ ወታደሮች ኮንጎን ለቀው እየወጡ እንደሆነ ተገለጸ። የዲሞክራቲክ ኮንጎ መንግስት ከታጣቂ ኃይሎች ጋር የሚደረገውን ትግል ለማውገዝ ወደ ሀገሪቱ ገብተው የነበሩ ወታደሮች ለቀው እየወጡ መሆናቸው ተሰምቷል። የማሊና ደቡብ አፍሪካ መንግስታት ከ2 ዓመት በፊት የኮንጎ ጦር ለማገዝ ወታደሮቹን ልከው የነበረ ሲሆን በኤም23 ታጣቂ ቡድን ሕይወታቸው ያለፈ ወታደሮቻቸው ቁጥር መጨመሩን ተከትሎ ኃይላቸውን ለማስወጣት መገደዳቸውም ተገልጿል። ከደቡብ አፍሪካ ከማሊና ታንዛኒያ በአጠቃላይ 19 ወታደሮች በታጣቂ ቡድኑ መሞታቸው ተነግሯል። ኤም23 የተሰኘው ታጣቂ ቡድን በዋናነት በሩዋንዳ የሚደገፍ ሲሆን በዚህ ዓመትም በኮንጎ ምስራቃዊ ክፍል የሚገኙትን ሰፋፊ የማዕድናት ቦታዎች መቆጣጠሩም ተሰምቷል። ይሁንና የኮንጎ ጦር ከታጣቂ ቡድኑ ጋር በሚያደርገው ውጊያ በሺዎች የሚቆጠሩ ሰዎች ሕይወታቸው ያለፈ ሲሆን በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅለዋል። ይሁን እንጂ ኤም23 ታጣቂ ቡድን ባለፈው ወር መጨረሻ በግዝፈቷ 2ኛ ደረጃ ላይ የምትቀመጠውን ቡካቮ ከተማን
መቆጣጠሩ ተነግሯል ሲል የዘገበው ቢቢሲ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው ብለን ወደ እናንተ ያስተናዳናቸው ከሀገር ውስጥ ከውጭ ያገኘናቸው መረጃዎች እነዚህን ይመስሉ ነበረ። ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ለሌሎች ተጨማሪ አዲስ መረጃዎች አዛሪያስ ሚዲያ ኒውስን ቤተሰብ በመሆን በመከታተል አብሮነታችሁ አይለይ ማለት እንወዳለሁ። ከሰዓታት በኋላ በሌሎች በአዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።